ሳምንት ተግባራዊ ክርስትና 8ን ጀምረን ነበር። ሮሜ ምዕራፍ 15 ከቁጥር 1 እስከ 13 ያለውን ቃል አብረን ጀምረን አንደኛ ሁለተኛና ሶስተኛውን አይተን 4 5 እና 6ን ጌታ ከረዳን የሚቀጥለው ሳምንት እናያለን ብለን ነበር። ጌታ ረድቶን በዚህ ሳምንት ተገናኝተናል። ዛሬ 4 5 6ን እናያለን እስከ ቁጥር 13 ያለውን ማለት ነው። ሳምንት አንደኛ ብለን ሌላውን ሰው ለማስደሰት መኖር ብለን ሮሜ ምዕራፍ 15 ከቁጥር 1 እስከ 2 ያለውን አይተናል። እኔና እናንተ ጸጋ ይበዛልን የበረታን ሰዎች ለሌላው ደስታ ምክንያት፣ ለሌላው መቆም ምክንያት፣ ለሌላው መከናወን ምክንያት፣ ለሌላው ስኬት ምክንያት መሆን አለብን። ምን ኖረው ለራሳችን ብቻ አይደለም ለሌሎችም ጭምር ነው። እሱኛውን ነገር ልብ አድርጉ ያዙ ብለን ስንነጋገር ነበር። ሁለተኛው የክርስቶስን ፈለግ ተከተሉ ብለን ነበር። ሮሜ 15 3 እና 4 ላይ የክርስቶስን ፈለግ ተከተሉ። እሱ ለራሱ ደስታ አልኖረም። እሱ ሰው ሆኖ ሲመጣ የአባቱን ደስታ ጠብቆ የአባቱን ፍቃድ ለማድረግ እኔና እናንተ ለማዳን ታዞ ለራሱ ደስታ ሳይሆን ለአባቱ ደስታ እንደተመላለሰ የክርስቶስን ፈለግ ተከተሉ። ተከተሉ። ለራሳችሁ ደስታ ብቻ አትኑሩ። ያለፈ ራስ ወዳድነት ከእግዚአብሔር ጋር ያጣላናል፣ ከሰው ጋር አያኖረንም፣ የእግዚአብሔርም ቃል አይፈቅድልንም ብለን እሱኛውን ስንመለከት ነበረ። ሶስተኛ ላይ ተቀባበሉ ብለን ስናይ ነበር። እርስ በርሳችሁ ተቀባበሉ፣ አንዱ አንዱን ይቀበለው፣ በዚህ ሕግን ፈጽሙ፣ በመቀባበል ውስጥ ኑሩ የሚለውን አይተን ነበር። አራተኛ በሉና ለአሕዛብም ለአይሁድም የተሰጠውን ተስፋ ክርስቶስ አጸናው ብላችሁ ጻፉ። ለአሕዛብም ለአይሁድም የተሰጠውን ተስፋ ክርስቶስ አጸናው ብላችሁ ሮሜ 15 ከ8 እስከ 12 ያለውን በኢየሱስ ስም አነበዋለሁ። ሮሜ 15:8 እንደዚህ ይላል። ሮሜ 15:8 ከ7 ጀምሮ ላንብበው። ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በርሳችሁ ተቀባበሉ ካለ በኋላ ቁጥር 8 ላይ ለአባቶች የተሰጠውን የተስፋ ቃል ያጸና ዘንድ ደግሞም ስለዚህ በአሕዛብ መካከል አመሰግናለሁ ለስምህም እዘምራለሁ ተብሎ እንደተጻፈ አሕዛብም ስለ ምሕረቱ እግዚአብሔርን ያከብሩ ዘንድ ክርስቶስ ስለ እግዚአብሔር እውነት የመገረዝ አገልጋይ ሆነ እላለሁ። ደግሞም አሕዛብ ሆይ ከሕዝቡ ጋር ደስ ይበላችሁ ይላል። ደግሞም እናንተ አሕዛብ ሁላችሁ ጌታን አመስግኑ፣ ሕዝቦችም ሁሉ ይወድሱት ይላል። ደግሞም ኢሳይያስ የእሴይ ሥር አሕዛብን ሊገዛ የሚነሳው ይሆናል፣ በእርሱም አሕዛብ ተስፋ ያደርጋሉ ይላል አለ። ኢየሱስ ጌታ። አሁን ሐዋርያው ጳውሎስ ይመጣና ለነዚህ ለሮም አማኞች ከቁጥር 8 ጀምሮ እስከ 12 አሁን ባነበብነው ክፍል ላይ ለአሕዛብም ለአይሁድም ተስፋው የጸናው በማን በኩል ነው ይላል? በክርስቶስ በኩል ነው። የሁላችን ተስፋ ማን ነው? ክርስቶስ ነው። አይሁዶችም አምላክ አለን፣ አባት አለን፣ ኪዳን አለን ብለው ይኖሩ ነበረ። አብርሃም አባታቸው ነው፣ ተመርጧል። ከዛ በኋላ ይስሐቅ፣ ቀጥሎ ያዕቆብ እስራኤል ተባለ፣ እስራኤል ተመረጠ። የእግዚአብሔር አጀንዳ በእስራኤል በኩል ለዓለም ራሱን መግለጥ ነበረ። ከዛ እግዚአብሔር እንደገባው ቃል ኪዳን መሰረት በእስራኤል በኩል ከዳዊት ዘርና ከዳዊት ነገድ ኢየሱስ በስጋ ተወለደ። ይሄ በስጋ የተወለደው ኢየሱስ ከአይሁድ ቢወለድም ነገር ግን አሕዛብም ጭምር ተስፋ የሚያደርጉት ለአይሁድ ብቻ ሳይሆን ለመላው ዓለም ኃጢአት ዋጋ ከፍሎ ሲጠበቅ የነበረውን ተስፋ ኢየሱስ አጸናው። የትኛውን ተስፋ? አሕዛብ አንደበቶቻቸውን ከፍተው ያመሰግኑሃል፣ ለአሕዛብ አባት ትሆንላቸዋል የተባለው ኪዳን መቼ ነበር የተገባው? ጥንት ያኔ ለአብርሃም እግዚአብሔር ምን አለው? እባርካለሁ፣ ታላቅ ሕዝብ አደርጋለሁ፣ የሚባርኩ ይባረካሉ፣ የብዙ አሕዛብ አባት ትሆናለህ አለው። የማን አባት? የአሕዛብ አባት። አብርሃም ግን ኦልሬዲ የእስራኤል አባት የአይሁድ አባት ነው አይደል የሆነው። በክርስቶስ በኩል ግን አብርሃም ራሱ ኪዳኑ ተፈጽሞ የማን አባት ሆነ? የአሕዛብ ሁሉ አባት። ኢየሱስ ጌታ ነው። ስለዚህ ጳውሎስ ምን ይላል? እናንተ አሕዛብ የሆናችሁም እንደኛ ማለት ነው። እኛ አሕዛብ ነበርን ታውቃላችሁ። በክርስቶስ ስንድን
የዳንን አሕዛብ ሆንን። ከእስራኤላዊ ውጭ የሆነ ከአይሁድ ውጭ የሆነ በጠቅላላ ምንድነው? አሕዛብ ስለሆነ። ስለዚህ እኛ ተስፋ ያልነበረን ቀድሞ በክርስቶስ ተስፋው ጸናልን። ተስፋ የነበራቸው አይሁዶችም በክርስቶስ በኩል ተስፋው ጸናላቸው። እንደውም እኛ ወደ ኪዳኑ ስንገባ እነዛ ሲጠብቁ የነበሩ ግን ወደ ኪዳኑ ሳይገቡ አብዛኛዎቻቸው ቀሩ። ጳውሎስ ግን ማስተላለፍ የፈለገው መናገር የፈለገው ምንድነው? ለአሕዛብም ለአይሁድም ተስፋቸው የጸናው በክርስቶስ ኢየሱስ ነው። ሃሌሉያ። ዛሬም የምንጠብቀውን ትልቁን ተስፋ የምንጠብቀው በማን ነው? በክርስቶስ ኢየሱስ ነው። ሃሌሉያ። ትልቅ ተስፋ አለን። ታውቃላችሁ፣ በጣም ታላቅ ተስፋ አለን። ከተስፋዎች ሁሉ የሚበልጠው ትልቁ ተስፋ የማን ነው? የክርስቶስ በክብር መገለጥ አይደል? ከሁሉ ኪዳን የሚበልጥ ኪዳን፣ ከሁሉ ተስፋ የሚበልጥ ተስፋ፣ ዋናው ተስፋችን የቤተ ክርስቲያን ትልቁ የተስፋ ኪዳኗ የክርስቶስ ዳግመኛ መገለጥ ነው። ሃሌሉያ። ይህንን ደግሞ በክርስቶስ ኢየሱስ ሆነን ስላመንን እግዚአብሔር ይመስገን እየጠበቅን ነው። ሃሌሉያ። ክርስቶስ በክብር ይገለጣል፣ በክብር ተመልሶ ይመጣል። አይሁድም አሕዛብም በሱ ተስፋ ያደረጉ ከጌታ ጋር በክብር ይነግሳሉ። ይሄ የሁላችን ተስፋ ነው። ጩሁና አሜን በሉኛ። ሃሌሉያ። ባይዘው ይሄ ትልቁ ተስፋችን የጌታ ምንድነው? መገለጥ፣ መምጣት። የእረፍት የመጨረሻው እረፍት በጌታ መምጣት ውስጥ ነው። የስኬት የመጨረሻው ስኬት በጌታ መምጣት ውስጥ ነው። እኛ ላይ ጌታ አይመጣብንም፣ ይመጣልናል። ምን ይልናል? ይመጣልናል። ሃሌሉያ። እንዳይመጣብን ደግመንኛ ቀድመንኛ ከጌታ ጋር ተስማምተን ወደ እግዚአብሔር መንግስት ገባን። ሃሌሉያ። ጌታ ይምጣ ወይስ ትንሽ ይቆይ? ቆስቲ እንስማማ። ቢያንስ እስቲ ይሄ ጉባኤ ይስማማ። ጌታ ይምጣ ወይስ 500 ዓመት ይቆይ? መሯችሁ ነው? ጌታ ናፍቋችሁ ነው? ሃሌሉያ። ትልቁ የክርስቲያን ተስፋ በጌታ መምጣት ነው አይደል? ሃሌሉያ። ማለት በምድር ላይ እንደ ሰውኛ ቢደላንም ቢመቸንም ትልቁ ኪዳናችን ግን የሚፈጸመው መቼ ነው? ጌታ ሲመጣ። ሃሌሉያ። ልጁ ነው አሉና ጌታ ይመጣል ተብሎ ሲሰበክ እንዴ ሳላገባ አላሉ እና እሱ እንዲያገባ ተብሎ ጌታ በሱ ምክንያት ይቆይብንኛ ላይ ኢየሱስ ያድናል። አንዲት ልጅ ደግሞ ምን አለች? እንዴ ኪዳኔ ሳይፈጸም አለች። በቃ ለሷ ኪዳን ተብሎ ጌታ ይዘጊ። ሃሌሉያ። ኪዳን ሁሉ በማን መምጣት ይጠቀለላል? በጌታ መምጣት ይጠቀለላል። ለምሳሌ አሁን ጌታ አከብርሻለሁ ቢላት እሷን ሃሌሉያ ጌታ አከብርሻለሁ ብሎኛል እያለች ማለት ነው። ጌታ ቢመጣ ከዛ የበለጠ ክብር አለ እንዴ? ለምሳሌ ጌታ አበለጽግሻለሁ ቢሊየነር ነው የምትሆኙ ቢላት ሃሌሉያ ቢሊየነር ለሆነ ነው እግዚአብሔር ይመስገን ብላ እየጠበቀች ጌታ ቢመጣ ከዛ የበለጠ ቢሊየነርነት አለ እንዴ? ከዛ የበለጠ ስኬት አለ እንዴ? ኢየሱስ ያድናል። ሃሌሉያ። ኪዳኖቻችን በጠቅላላ በጌታ መምጣት ውስጥ ይጠቀለላል። እግዚአብሔር ይመስገን። ትልቁ ኪዳን የጌታ ተመልሶ መምጣት ነው። አሜን ነው። ስለዚህ ይመጣል። እሺ ጌታ ይመጣል። ተዘጋጅታችሁ ኑሩ ነው ባጭሩ። ዛሬም ይምጣ፣ ከሰዓትም ይምጣ፣ በኋላም ይምጣ፣ እየሰበኩም ይምጣ። ሮሜን መጽሐፍ ሳንጨርስም ይምጣ። ሮሜያውን ከዚህ በኋላ 3-4 ሳምንት ይቀረናል ለመጨረስ እርግጠኛ ነኝ። 5 ሳምንት በቃ ሮሜ መጽሐፍን ሳንጨርስም ይምጣ። ብቻ ጌታ ምን ይበል? ከልባችሁ አላላችሁ ማለት ነው። እሺ 5 ተስፋን የሚያስናፍቅ የመንፈስ ቅዱስ ኃይል። ይሄን አይተን እንጸልያለን ዛሬ። ግድ የላችሁ። ተስፋን የሚያስናፍቅ የመንፈስ ቅዱስ ኃይል ሮሜ 15:13 ተስፋን የሚያስናፍቅ የመንፈስ ቅዱስ ኃይል የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ። ዋው! ልድገመው። የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ
በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ። ምን እያለን ነው መጽሐፍ? ሰው ስሙኝ በደንብ፣ ሰው ትልቁን ተስፋ መናፈቅ የሚችለው፣ ሰው ዋናውን ያለውን ተስፋ መናፈቅ የሚችለው ዕለት ዕለት በመንፈስ ቅዱስ ኃይል ሲሆን ነው። ኢየሱስ ጌታ። ሰው በመንፈሳዊ ነገሩ አክቲቭ ካልሆነ ወይ ደግሞ የመንፈስ ቅዱስ ኃይል በሰውየው ላይ ዕለት ዕለት የማይንቀሳቀስ ከሆነ፣ በዕለት ዕለት ሕይወቱ በመንፈስ ቅዱስ እየተሞላ የማይኖር ከሆነ በምንም አይነት ታምር ዋናውን ተስፋ መጠበቅ መናፈቅ አይችልም። ኢየሱስ ያድናል። ከዛ ይልቅ ናፍቆቱ የሚሆነው ምንድነው? ጌታ እንትን ቢሰጠኝ፣ ጌታ እንትንን ቢቀይረው፣ ጌታ እንትን ቢያበዛልኝ፣ ጌታ ከንትን እንትን ቢያረገው፣ ጌታ እንትኑን ቢነካው ነው የሚለው። ነገር ግን የመንፈስ ቅዱስ እሳት ከበዛለት፣ የመንፈስ ቅዱስ ኃይል ከበዛለት ግን ዕለት ዕለት የሚናፍቀው የሚጠብቀው ዋናውን ተስፋ ነው። ኢየሱስ ያድናል። ሃሌሉያ! አረ ሃሌሉያ! ምን ማለት መሰላችሁ? ለምሳሌ ምን ልበላችሁ፣ የሆነ ምግብ አዛችሁ፣ ትልልቅ ሆቴል ላይ የሆነ ምግብ አዛችሁ፣ ምግቡ እስኪመጣ ድረስ የሆነ የሚመጣ ነገር አለ አይደል? ሃሌሉያ! ለምሳሌ እሱን በስማ ምግቤ መጣ ምናምን ብሎ እሱን በልቶ በቃ ይሄ ነው ያዘዝኩት ብሎ ሊወጣ የሚችል ሰው ቀጥሎ ስለሚመጣው ምግብ ማያቅ ነው አይደል? ማያቅ ነው። እና እሱን ይበላና በቃ ይሄ ነው ምናምን ሲል ዋናው ይመጣለታል። ኢየሱስ ጌታ። ዕለት ዕለት በመንፈስ ቅዱስ ኃይል የሚኖር ሰው ከሆነ ይሄኛውን አይጠብቅም ነው፣ ያኛውን ይጠብቃል፣ ዋናውን ይጠብቃል። ኢየሱስ ጌታ። የመንፈስ ቅዱስ ኃይል ያኛውን ያስናፍቀናል። ቆይ ስሙኝ አንዴ። የእግዚአብሔር መንፈስ በኃይል ላያችሁ ላይ ሲመጣ ሃሌሉያ እንትናን በጥፊ ነው ከዚህ ሰውጣ ማዞራት ነው የሚያስብላችሁ ወይስ የመንፈስ ቅዱስ ኃይል በላያችሁ ላይ ሲመጣ ጌታ ሆይ ና ነው የሚያስብላችሁ? አረ ና ነው የሚያስብላችሁ? ቆይ እንደውም የመንፈስ ቅዱስ ኃይል በእናንተ ላይ ሲመጣ የተጣላችሁትን ሰው የራሱ እዛው ጌታ ሆይ ለይቅር ብዬዋለሁ ምሬዋለሁ ነው አይደል የምትሉት? ምን አለ እንደው እንደዚሁ እንዳለው ጌታ ተመልሶ ይመጣ አይደል የምትሉት? ምን ሲነካችሁ? የመንፈስ ቅዱስ ኃይል ሲነካችሁ። ዕለት ዕለት በመንፈስ ቅዱስ ኃይል የምትኖሩ ከሆነ በምንም አይነት ተአምር እዚህ ጋር ያለው ነገር አስሮ ሊይዛችሁ አይችልም። ሃሌሉያ! አረስቲ አሜን በሉ። የመንፈስ ቅዱስ ኃይል በላያችን ላይ ይሆን። አሜን በሉ። በላያችን ላይ ይሆን። ግዴላችሁም በላያችን ላይ ይሆን። ግዴለም በላያችን ላይ ይሆን። ሰው እዚህ ያለው ነገር የሚያስረው፣ ሰው እዚህ ያለው ነገር የሚይዘው ከኃይል ሲወጣ ነው። ለዛ ነው መጽሐፍ ቅዱስ በመንፈስ ተመላለሱ ያለን። በምን ተመላለሱ? በምን ተመላለሱ? በምን ተመላለሱ? አሁን እኮ በጣም እየደከምን መተን እስቲ እንደው በመንፈስ ጸልዩ፣ በመንፈስ ጸልዩ መከራውን አይደል? እስቲ በመንፈስ ጸልዩ፣ ግድ የላችሁም በመንፈስ ጸልዩ ይባላል ቸርች ውስጥ። መጽሐፍ ግን እሱን አይደለም የሚያስተምረን። በመንፈስ እንድንጸልይ ብቻ አይደለም የሚያስተምረን፣ በመንፈስ እንድንመላለስ። ሃሌሉያ! መውጣት መግባታችን በምን? በመንፈስ። መኖራችን በምን? በመንፈስ። የዕለት ዕለት ሕይወታችን በምን? በመንፈስ። ሃሌሉያ! እስቲ አጠገባችሁ ያለው ሰው በመንፈስ ተመላለስ በሉት። ድገሙና እስቲ በመንፈስ ተመላለስ በሉት። ሃሌሉያ! ይኸው በመንፈስ የሚመላለስ ሰው ባህሪው ምን አይነት መሰላችሁ? በሚያየው በሚሰማው ውስጡ አይወርድም። በሚያየው ዙሪያውን ባለው ነገር ውስጡ አይሞትም። በሚያየው ምናምን ነገር በቃ እኔ ነገር አለቀልኝ ተስፋ ቆረጥኩ አይልም። እና ሲባል እግረ መንገድ እየታገለኝ ነው እኔ እሻገራለሁ ይላል። እግረ መንገድ እየተዋጋኝ ነው እኔ አልፌ ሄዳለሁ ይላል። ሲቀጥል ደግሞ ምን ይላል? ይሄ እኮ የኔ ፍጻሜ አይደለም የኔ ፍጻሜ ሰማይ ነው ይላል። ሃሌሉያ! ይሄ በመንፈስ የሚመላለስ ሰው ባህሪ ነው። በመንፈስ ባይመላለስ ሰውስ 10 ሺህ ብር ከዚህ ስራ አገኛለሁ ብሎ ከሆነ 10 ሺህ ብሩን ካጣ ጌታ አንተ ግን የለህም፣ አንተ የለህም፣ አንተማ የለህም ብትኖር ኖሮ እያለ ነው የሚሄደው። ጉዳዩ ከምን ጋር የተያዘ ነው? እዚህ ጋር ኢየሱስ ያድናል። እስቲ አንድ አሜን በሉ። መንፈስ ይብዛልን። አሜን በሉ። ጸጋ ይብዛልን። አሜን በሉ። ኃይል ይብዛልን። አረ ይብዛልሽ። ሃሌሉያ! አረ ሃሌሉያ!
አባቶቻችን የኖሩበት እውነት ይሄ ነው። ባይዘው አንድ ምስክርነት ሰምታችኋል። የሐዋርያው ንጉሥ የሮባ ምስክርነት እና የሱን ምስክርነት እያየው በጣም በክርስትና ምክንያት ያሳድዱን ነበር አለ እና ያሳድዱን ነበር ብሎ ከዛ በዚህ መካከል ደግሞ ልጁ ሞተ። አንዳንዴ እኮ የጌታ ነገር ራሱ በጣም ነው የሚገርማችሁ። በዚህ አስጨናቂ ነገር መካከል እንደገና ልጁ ይሞታል። ልጁ ሲሞት ልጁን ቀበረና ኮንፈረንስ ስላለው ወይ ደግሞ አገልግሎት ስላለው እዛኔ ምን ኮንፈረንስ ቋል ጠንቋይ ቤት ምናምን ሄደው ነው እነሱ ወንጌል የሚሰብኩት። ጠንቋዩ ላይ ያለ መንፈስ ይመታል፣ እንዲህ ነው የሚሆነው። እና አገልግሎት ፕሮግራም ስላለው ልጁን ቀብሮ ትተወጣሱ። ኢየሱስ ጌታ እና ልጁን ቀብሮ ትቶ ሲወጣ 3 ቀን አገልግሎት ሲመለስ መንገድ ላይ ያለው አለ ይሄ ልጅ ግን ሬሳውን ያወጡት ይሆን ብዬ አሰብኳል። እንዲሁ ተመልሶ ሲመጣ ወደ ቤቱ ሬሳውን አውጥቶ ከቀበረበት አንጠልጥለውታል። እንደገና ከተንጠለጠለበት አውርዶ ደግሞ ሬሳውን ቀብሮ ጉዞ ይቀጥላል፣ ኑሮ ይቀጥላል፣ አገልግሎት ይቀጥላል፣ ህይወት ይቀጥላል። ይሄ ማለት የ500 ዓመት ታሪክ የ700 ዓመት ታሪክ እኮ አይደለም። ዛሬ በህይወት ያለ ሰው ነው። ዛሬ እያገለገለ ያለ እግዚአብሔር ሰው ነው። እና እኔ ምን አልኩኝ? ኦኬ ታዲያ ከዚህ 15 ዓመት ወዲህ የሆነ ነገር እየተዋጋን ነው ማለት ነው። ለምን እንዴ ሰው እኮ ጌታው ነገር አላረገልኝም ቸርች አልሄድም የሚልበት አይነት ነገር እየተፈጠረ መጣ አይደል? የሆነ አገልግሎትን ከሆነ ነገር ጋር ቸርች መሄድን ከሆነ ነገር ጋር ጸሎትን ከሆነ ነገር ጋር ማያያዝ እየተለመደ መጣ። ቅድመ ሁኔታ ማስቀመጥ ጀመርን ለጌታ። ቅዱሳን ለጌታ ምንም አይነት ቅድመ ሁኔታ አያስፈልገውም። አመልከዋለሁ እስትንፋሴ ውስጥ እስካለ አመልከዋለሁ ምድር ላይ እስካለው ሞላ አሪፍ ነው፣ አልሞላም ነው፣ ጎደለ ነው። ያልኩት አልተሳካም፣ ተሳካም። ጉዳዩ ዋናው ነገር ያለው እዛ ጋር አለ። ዋናው ነገር ከጌታ ጋር መራመዴ ነው። ኢየሱስ ያድናል። እንግዲህ እነዚህን የሚያክሉ ሕያው ምስክሮች በሕይወት አሉ ዛሬ እና እለት በመንፈስ ቅዱስ ሐሴት የምታደርጉ ሰዎች ከሆናችሁ ዋናው ልባችሁ የት ነው የሚሆነው አለ እላይ። መጽሐፍ ደግሞ ሲናገር ምን አለ? ልባችሁ ባለበት ነው መስገባችሁ አይደል? ጌታ ይባረክ። እግዚአብሔር ለዚህ ያብቃን፣ ይሄን ጸጋ ያብዛልን። ቆመን እንጸልይ።